ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ በቅድሚያም የአፋብን ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ያካፈለንን አንድ መረጃ አስቀድማለሁ። ይህ የምትመለከቱት ኮሎኔል ትናንትና በደጋዳሞትና በአቅራቢያው በተደረጉ አውደ ውጊያዎች ህይወቱ ካለፉት አመራሮች መካከል አንዱ ነው። አስረሲን አስመልክቶ የሚከተለውን ብለዋል። የአብይ አህመድ ኮሎኔሎች በአማራ ህዝብ ላይ የሚፈጽሙት ሁለንተናዊ ጦርነት ነው። በጅምላ ጨራሽ መሳሪያ ከሚገሉት ጎን ለጎን እናቶችንና ልጃገረዶችን አስገድደው በመድፈር እየፈጸሙት ያለው የጦር ወንጀል በብዙ መልኩ ያልተነገረ ነው። ዛሬ ደጋዳሞት ላይ የተሸኘው ኮሎኔል አበራ ከእጅ ስልኩ ከተገኘው ምስል ማረጋገጥ እንደሚቻለው በዚህ መልኩ ንጹሐንን ሲያዋርዱ ቆይተዋል። እነኝህን አለመታገድ እንዴት ይቻላል? በዚህ ውጊያ ከኮሎኔሉ ባሻገር አንድ የክፍለ ጦር አዛዥ፣ አንድ የኮሎኔል ማዕረግ ያለው የስታፍ አባልና 2 ሻለቃ መሪዎችም ይገኙበታል። ህይወታቸው ካለፉት መካከል ማለት ነው። ተመልካቾቻችን፣ አድማጮቻችን እንደምትመለከቷቸው ሴትዮዋ አዝነው ነው የተቀመጡት። እንዲህ አይነት ፎቶግራፎች ከኪሱ ተገኝተዋል ማለት ነው። ተመልካቾቻችን፣ አድማጮቻችን ወደ አዲስ አበባ ስንሻገር የዳስጣል ዛር አሁንም አገርሽቷል ይለናል ከስፍራው ቢልዲንግ ጋሻው። አብይ አህመድ ከዳስጣል ህመም የተሻለው መስሎን ነበር፣ ግን ባለዛር ያገግማል እንጂ አይሻለውምና ይኸው ሰሞኑን ደግሞ ትንሽ ጋብ ብሎላቸው የነበረው ዛር እንደ አዲስ መልሶ ማስጓራት ጀምረዋል። የድምፃዊ ዮሴፍ ገብሬ ወይም ጆሲ ንብረት የሆነው ጄኤፍኤም ራዲዮ ጣቢያ የቴዲ አፍሮ ዳስጣል ዘፈኖችን በተደጋጋሚ አስደምጠሃል ተብሎ በብሮድካስቲንግ ባለስልጣን ፈቃዱ ሊሰረዝ እንደሆነ ተመልክተዋል። ለሁሉም የግል ኤፍኤም ሬዲዮ ጣቢያዎች የቴዲ አፍሮን ዘፈን መጋበዝ የተከለከለ ብቻ ሳይሆን የሚያስቀጣ ወንጀል ነው ተብሎ በውስጥ ሰርኩላር ተነግሯቸው ነበር። ሌሎቹ ጣቢያዎች ማስፈራሪያውን አሜን ብለው ሲቀበሉ፣ ጆሲ ግን ይህንን የጌቶችን ትዕዛዝ በመተላለፍ ዘፈኖቹን ለህዝብ ደጋግሞ አየር ላይ በማስደመጡ ነው ይህ የፈቃድ ስረዛ አደጋ የተደቀነበት። በተለየ መልኩ በመላ ሀገሪቱ በተለይም በዋና ከተማዋ አዲስ አበባ ላይ ከመቼውም ጊዜ በላይ የፍርሃት ካባቸውን አውድቀው ተበደልን፣ ተገፋን፣ ተዘረፍን፣ መረረን፣ ፍትህ ይሰጠን የሚሉ ድምፆች መብዛታቸው የዳስጣል መንፈስ ውጤት እንደሆነ አገዛዙ ደምድመዋል። በእርግጥም የዳስጣል መንፈስ ዜጎች ላይ ሲያርፍ የፍትህና የነፃነት ረሃብ ይቀሰቀሳል። የአገዛዙ ሹመኞች ላይ ሲያርፍ ደግሞ ይኸው እንደምናየው ዛራቸው ይነሳል፣ ያስጓራቸዋል፣ አመድ በጥብጦ ያስጠጣቸዋል፣ አተላ ላይ ያንከባልላቸዋል። ይህ የፍጻሜው መጀመሪያ ነው። እንግዲህን ማድረግ ይቻላል። ምንም ከእንግዲህ የተቀሰቀሰው የህዝብ ቁጣ የነፃነት ፊርማታው ላይ ሳይደርስ ወደኋላ አይመለስም። ተመልካቾቻችን መረጃውን እንደተከታተላችሁት ጄኤፍኤም ማለትም የጆሲ ገብሬ ኤፍኤም እንዲዘጋ በብሮድካስቲንግ ባለስልጣን ትዕዛዝ ተላልፏል። ምክንያቱም የቴዲ አፍሮ ዘፈን መተላለፉ ነው። የተላለፈላቸው ሰርኩላር ዳስጣልን ብቻ ሳይሆን ዳስጣል ዘፈኑ ሲወጣ፣ ካሴቱ ሲወጣ የቶሪካ በሙሉ ያሉትንም ሆነ ቀደም ሲል ያወጣቸው የቴዲ ዘፈኖች በምንም በኩል የፍቅርም ይሁኑ የምንም እንዳይተላለፉ ነው የተባለው። እስከዚህ ድረስ ነው ያመረሩት። እንደዚህ ያመረሩት ቀደም ሲል ለማን ነበሩ? ቲፒኤልኤፎች ነበሩ። በ17 መርፌ በሚለው ሙዚቃ ተበሳጭተው። ነገር ግን ቁጣቸው አዳናቸው? የቴዲን ሙዚቃ መከልከላቸው አዳናቸው? አላዳናቸውም። ዛሬም ከዛ ያልተማሩት በተራቸው በኢቶሪካ ምክንያት ቴዲን ከልክለውታል፣ አግደውታል። ነገር ግን እነዚህም እጣ ፈንታቸው ተመሳሳይ ነው የሚሆነው። ተመልካቾቻችን ተመሳሳይ ነው የሚሆነው። እንግዲህ እነ ጆሲ የዚህ አይነት አፈና ሊመጣ ይችላል። ለመብቱና ለነፃነቱ የሚቆም ሰው ሸብረክ ማለት የለበትም። ሊዘጉት ይችላሉ ጣቢያውን። ከዚህም በላይ ብዙ ነገር እያደረጉ ነው። ዋናው ነገር በዚህ ሸብረክ ብሎ አለመሰበር ነው። አለመሰበር ስለሆነ እኛም በርታ ነው የምንልህ። በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ ወደ ትግራይ ሊያደርጉት የነበረው ጉዞ መሰረዙ ተሰማ። አምባሳደሩ በትግራይ ክልል እየተባባሰ የመጣውን ውጥረት ለማርገብና ዳግም ግጭት እንዳይከሰት ለማድረግ ከሚመለከታቸው ሀገራት ጋር ለመወያየት በተደጋጋሚ ቀጠሮ ይዘው የነበረ ቢሆንም ለዛሬ ዓርብ ተይዞ የነበረው ጉዞ ሳይሳካ ቀርተዋል። ለጉዞው መሰረዝ እንደ ምክንያት ከቀረቡት 2 ምክንያቶች መካከል አንደኛው
በህወሓት በኩል የሚፈለገው የውክልና እውቅና ሲሆን ሁለተኛው ደግሞ የፌደራል መንግስት ያወጣው የውጭ ጉዳይ መመሪያ ነው። አምባሳደር ኤድዊን ማሲንጋ ወደ መቀሌ ሲጓዙ ለማግኘት አቅደው የነበረው በፌደራል መንግስቱ ስልጣናቸው የተራዘመውን ጀነራል ታደሰ ወረደን እንደ ክልሉ ጊዜያዊ ፕሬዝዳንት እንዲሁም ዶክተር ደብረጽዮን ገብረ ሚካኤልን እንደ ህወሓት ሊቀመንበር ነበር። ይህ የሆነው አምባሳደሩ የውጭ ጉዳይ ሚኒስቴር ከዓመታት በፊት ያወጣውን መመሪያ ለመከተል በመፈለጋቸው ነው ተብሏል። መመሪያው ከዚህም ባሻገር የውጭ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት ያለ ቅድመ ማሳወቂያ ወደ ትግራይም ሆነ ሌሎች ክልሎች እንዳይጓዙና ከክልሉ አመራሮች ጋር እንዳይገናኙ የሚከለክል ነው ተብሏል። ከዚህም ባሻገር አምባሳደር ማሲንጋ ዶክተር ደብረጽዮንን እንደ ህወሓት ሊቀመንበር፣ ጀነራል ታደሰ ወረደን ደግሞ እንደ ጊዜያዊ አስተዳደር ኃላፊ ለማግኘት ፍላጎት እንዳላቸው ያሳወቁ ቢሆንም በአሁኑ ወቅት የክልሉን አስተዳደር የተቆጣጠረው በዶክተር ደብረጽዮን የሚመራው አካል ግን እንደ ህወሓት ሊቀመንበር ብቻ ሳይሆን እንደ ክልሉ መንግስት ለመወያየት በመፈለጉና አምባሳደሩ ከጀነራል ታደሰ ጋር እንዲገናኙ ባለመፍቀዱ ጉዞ ሳይሳካ መቅረቱ ታውቋል። ይህንን ውይይት ለማድረግ ተደጋጋሚ ሙከራዎች ተደርገው ለመጨረሻ ጊዜ የተያዘው ቀጠሮ ለዛሬ አርብ ሰኔ 19 ቀን 2018 ዓ.ም ነበረ። ቀጠሮ ለጊዜው ባይሳካም አምባሳደሩ በቀጣይ ለመወያየት የሚያደርጉትን ሙከራ እንደሚቀጥሉ ገልጸዋል። የዶክተር ደብረጽዮን አስተዳደር ሰሞኑን የአሜሪካ የውጭ ጉዳይ መስሪያ ቤት በተወሰኑ የህወሓት አመራሮች ላይ የጣለውን የጉዞ ማዕቀብ ሚዛን የጎደለውና ወደ አንድ ወገን ብቻ ያደላ ውሳኔ በማለት መቃወሙ ይታወሳል። ይህ በእንዲህ እንዳለ ህወሓት የጦርነት ዝግጅት ላይ ነው ሲሉ ጀነራል አለምሸት ደግፌ ማስጠንቀቂያ ሰጥተዋል። የጦር ኃይሎች ጠቅላይ ኢታማጆር ሹሙ ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ህወሓት ከሀገር ውስጥና የውጭ ኃይሎች ጋር በመሆን ለጦርነት ዝግጅት እያደረገ ነው ሲሉ ነው የተደመጡት። ጀነራሉ ትናንት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ይገኛል ነው ያሉት። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝ በመጥቀስም ልክ ከ5 ዓመት በፊት ያደርገው እንደነበረ ሁሉ ዳግመኛ እየፎከረ ነው ብለዋል። ቡድኑ የቀድሞ የጦርነት ጠባሳ ሳይበቃው አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ ነው ያሉት ጀነራል አለምሸት ለዚህም ከሀገር ውስጥና ከውጭ ጸረ ሰላም ኃይሎች ጋር ግንኙነት በመፍጠር በዝግጅት ላይ ይገኛል ሲሉ ተደምጠዋል። ሌላው ተመልካቾቻችን በኦሮሚያ ክልል በስፋት እየተፈጸሙ ካሉ ማፈናቀሎችና ግድያዎች ጀርባ በእነ ሽመልስ አብዲሳ የሚመሩ የኮሬ ነገኛ ቡድን አባላት እንዳሉበት ሬውተርስን ጨምሮ በተደጋጋሚ እኛም ስንዘግብ ቆይተናል። እነዚህ አገዛዙ ተልዕኮ ፈጻሚ ታጣቂዎች ሆን ብለው ጸጉራቸውን እንዲጎነጎኑ የተደረገውም ጥቃት በሚፈጽሙበት ወቅት ተበዳዮች ያጠቃን ሸኔ ነው እንዲሉ ታስበው እንደሆነ በተደጋጋሚ ሲነገር ቆይቷል። ትናንት በፊንጫ የታየው ትዕይንትም ይህንኑ የሚያስረግጥ ነው። የሽመልስ አብዲሳ ምክትል የሆነው የኦሮሚያ ምክትል ርዕሰ መስተዳድር አቶ አወሎ አብዲ ትናንት ወደ ፊንጫ ስኳር ፋብሪካ በሄሊኮፕተር ሄዶ ነበር። በምስሉ ላይ እንደሚታየው ታዲያ በዚህ ጉብኝቱ አቀባበል ያደረጉለትና ያጀቡት ብልጽግና ያደራጃቸውና በእቅድ የተጠኑ ጥቃቶች እንዲፈጽሙ ትዕዛዝ የሚሰጣቸው የመንግስት ሸኔዎች ናቸው። ብልጽግና ቀደም ሲል እንዲህ ያሉ ነገሮችን በድብቅ ነበር የሚያደርገው። አሁን ግን ነገሮች ሁሉ ከቁጥር ውጭ ስለሆኑና መጨረሻው ስለደረሰ ይመስላል በግላጭ መጥቷል ብሏል ፊንፊኔ ፕሬስ። ግድያውም፣ እገታውም፣ ዘረፋውም ሊደበቅ የማይችል ሁኔታ በመንግስት መዋቅር ስር በተደራጁ ኃይሎች እየተፈጸመ እንደሆነ በተደጋጋሚ አሁን ላይ ግልጽ ሆነዋል። ሌላው ተመልካቾቻችን፣ አድማጮቻችን በሀገራችን በተለይ አብይ አህመድ ከመጣ ወዲህ ጀምሮ እንዳሸን የፈሉት ሐሳያን ነቢያት የሚያደርጉትን ማጭበርበር አሁንም አባብሰው ቀጥለውበታል። ከሰሞኑ ደግሞ እንደምትመለከቱት ይሄ ነብይ ነኝ የሚል ሰው የገነት መግቢያ ማህተም ገነት ስትገቡ የምታሳዩት ማህተም ይመታላችኋል ብሎ ግራና ቀኛቸውን የማይለዩ መስኪኖችን በጣም ይገርመኛል። ብቻ ይሄን በምልክት የሚያምን ትውልድ እየነዳ ይገኛል። እንደምትመለከቷቸው የገነት መግቢያ ማህተም ነው እያስመቱ ያሉት ገንዘብ እየከፈሉ። በዚህ መልክ ነው ወንጀል እየተስፋፋ የመጣው፣ ትውልድ እየሳተ የመጣው። ይህን ነው ዛሬ ጠዋት አንድ ጳጳስ ነኝ ተብዬ አብይ ከመጣ ጀምሮ የእግዚአብሔር ስም መነሳት ጀመረ ያሉት። እንዲህ አይነት አጭበርባሪዎች ናቸው እንዳሸን የፈሉት። ለወደፊት በኢትዮጵያ ሃይማኖተኛ ይጠፋል። ከምሬ ነው ብላችሁ ቄስ የሚባለው ፓስተር የሚባለው ኡስታዝ የሚባለው ሁሉ እንደዚህ ከሆነ ከሃይማኖት ምንድን ነው የምንማረው? ወደ መንግስተ ሰማያት ወይም ወደ ገነት የሚገባው እንደ ክርስትና አስተምሮ በደመ ማህተሙ ነው። በደሙ ማህተምነት በፈሰሰው ደም አዳም የተመለሰው ወደ ቤቱ በፈሰሰው ደም ነው። ማህተሙ ደም ነው።
የበጉ ደም እና ጅሬ በጣውላ አስቀርጸው ማህተም የመንግስተ ሰማያት መግቢያ ማህተም እያሉ የቀቡትን ቀለም እየመቱላቸው ይገኛሉ። ግራና ቀኙን የማያይ ህዝብም እየተከተለ ወረቀት ይዞ ይመጣል። መንፈሳዊ ጥንቁልና በክርስትና ስም የተሸፈነ ጥንቁልና የአውሬው መንፈስ ይህን ነው የሚመስለው። እጅግ ያሳዝናል፣ እጅግ ያሳዝናል። በእርግጥ ኢትዮጵያ ውስጥ ህግ አለ፣ መንግስት አለ። ምንስ ቢሆን በዚህ ደረጃ እንደው በእምነት ስም ሲቀደድስ ዝም ይባላል? ነገር ግን አብረው ነው፣ መንፈሱ አንድ አይነት ነው። አንድ አይነት ነው። የዚህ አይነት መንፈስ ነው የነገሰብን። ሌላው ተመልካቾቻችን፣ አድማጮቻችን እጅግ ዘግናኝ ነገር ነው ከኢትዮጵያ በዛሬው ዕለት የደረሰው። ውሻዎች እየተገደሉ ነው በብዛት። የእንስሳት መብት ተንከባካቢ ድርጅቶች ይሄ ነገር እንዲደርሳቸው ቢደረግ መልካም ነው። የሚገደሉት በጥይት ብቻ አይደለም፣ በአሰቃቂ ሁኔታ በገመድ እየተንጠለጠሉ ነው የተገደሉት፣ እየተሰቀሉ። በጣም በጣም ዘግናኝ ቪዲዮ ነው። ያሳዝናሉ ውሻዎቹ ተመልካቾቻችን። በእርግጥ በሰው ላይ የጨከኑ በእንስሳት ላይ ከዛ የከፋ እንደሚጨክኑ ነው ያለን። ውሻዎቹን እያስለቀሱ እንደ ሰው ልጅ ነው የሚያለቅሱት ብታያቸው የገደሏቸው። እና አንድ ቦታ ላይ ይሄ የምትመለከቱት ውሻ አስገዳይ ኮሚቴ እና በባለ ውሻው መካከል የሚደረግ ውዝግብ ነው። እስኪ እናዳምጣቸው በትንሹ። ለመጣው ውሻው ራስ ግደል ነው እንጂ ለራሴ ለምን ገላለሁ? ነፍሰ ገዳይ ለሆናል። ነፍስ ያለውን ነገር ለምን እንገላለን? ማዝገብ ብርሃኑ ወልደምኬ ማዝገብ አይደለም ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አሉ? እንዴ እኮ ነው መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው እኔ መልእክት እየነገርኩ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም ወንድሜ ተረዳ። እንደዛ ሳይሆን አንተ ውሻውን ግደል ተረዳ። ግደሉና አገልልም አልገልልም መጥቶ ይግደል መንግስት ማንም አይገልም መጥቶ ይግደል አልገልም ምን በቃ ጥሩ እሺ ኦኬ አባቴ እንዳትናገር ተው እሺ ተው መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ ምገሉ። ከዚህ በላይ ወንጀል አለ? ከየትኛው ወንጀል? ከዚህ በላይ ወንጀል አለ? ለውሻ ህይወት ነው አንተ ያዘንከው። ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትን ነው የሚበልጠው። የኔ ውሻ ነክቷል ሰው የኔን ውሻ ያውቃል። ውሻም የመኖር መብት አለው። ታጠብ ምን ይባል? ውሻ ይሞታል። ግደሉ አውልዱ። ፍየሉንም ግደሉ። ፍየልም ነፍስ አይደል? እንስሳት አይደል? ችግር የለም እንደሳከው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አርጊ። አታረግም። አንቺ ምንድን ነው አታረግም። አንተ ቤቴ ላይ መጣኸው። ቤቴ ላይ መብቴ ነው። በሬ ላይ ለምን ትቀርጻለህ? አንቺ ቤቴ ላይ ነው የመጣኸው። ወንጀለኞች ነው። ኧረ አንቺ የኔን ስልክ አንቺ። በስተመጨረሻም ተመልካቾቻችን በኦሮሚያ ክልል ውስጥ አዶላ ተብላ በምትታወቀው ከተማ ያልተለመደና አነጋጋሪ ክስተት እየታየ ይገኛል። በከተማዋ አሸዋማና አፈራማ አካባቢዎች ውስጥ ወርቅ እንዲሁም የከበሩ ድንጋዮች በብዛት ተገኝተዋል የሚል ወሬ በስፋት መሰራጨቱን ተከትሎ እጅግ ከፍተኛ ቁጥር ያለው ሕዝብ አካባቢውን በስፋት ወሮታል። ይህን ተከትሎም ሕፃናት፣ ወጣቶች እንዲሁም አዛውንቶች ሳይቀሩ በከተማዋ የተለያዩ ስፍራዎች ላይ አፈሩን ቆፍረው ውለው እያደሩ መሆናቸውን ኢትዮሊድ ከስፍራው ዘግበዋል። ከተንቀሳቃሽ ምስል በግልጽ መረዳት እንደተቻለው የከተማዋ ነዋሪዎች በቡድን በመሆን ፍለጋቸውን በከፍተኛ ጉጉት አጠናክረው ቀጥለዋል። ከዚሁ ጋር ተያይዞም አንዳንዶች በቁፋሮ ያገኛቸውን የሚያንጸባርቁ ትላልቅና የከበሩ ድንጋይ የሚመስሉ ድንጋዮችን በሞባይል ስልክ ብርሃን እያበሩ ሲያሳዩ ይስተዋላሉ። ይህ በድንገት የተቀሰቀሰው ህዝባዊ የማዕድን ፍለጋ ግርግር የከተማዋ የዕለት ተዕለት ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ የራሱን ትልቅ ጫና እያሳደረ ይገኛል ይላሉ የአካባቢው ነዋሪዎች ከስፍራው ሲናገሩ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናል ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ዛሬ ደግሞ እጄላችሁ የመጣሁት እንግዲህ ጥርሳችን ከምግብ ወተን ጥርሳችን እንግዲህ እናሳምረው እንላችኋለሁኝ። እጄላችሁ የመጣሁትን ግብአቶቹንም ደግሞ አሳያችኋለሁ ማለት ነው። እንግዲህ በቤታችን ውስጥ ያለው ነገር ነው የምንጠቀመው ነገር ነው ማለት ነው። እና እነሱ ነው የሚጠቀመው ማለት ነው ቤተሰቦቼ። ቲማቲም እና ደግሞ የጥርስ ኮልጌት እንዲሁም ከልቱፋህ ማለት ነው ወይም ደግሞ የቱፋህ የአህብል እንትኑ ማለት ነው። ከዛ በኋላ ቲማቲሙን እንደዚህ ቆርጬው በመሃል ቆርጬው ይጨምቀዋለሁኝ። ውሃውን ብቻ ነው የምፈልገው እኔ አላጣላልኩትም። በነገራችን ላይ እናንተ ማጥለል ትችላላችሁ። ምክንያቱም ትንሽ ቪዲዮ እንዳይረዝምብኝ ብዬ ዝም ብዬ ነው ለእናንተ ለማሳየት የምጠቀመው ማለት ነው። እናንተ ደግሞ አጥሉት ተጠቀሙ ማለት ነው። ከዛ ከጨመኩት በኋላ ምንድነው ማረገው የቱፋህ አሲሩን ማለት ነው አንድ ትንጥዬ ማንኪያ፣ ብዙ ማረግ የለባችሁም። እና ከዛ በኋላ ደግሞ ምናረገው ደግሞ ያው ኮልጌት ነው። ኮልጌትና ከፈለጋችሁ እናንተ ጨው ማረግ ትችላላችሁ። እኔ በጣም ስለሚጠርሰኝ አላረግም። ጨው ማረግ ትችላላችሁ፣ ሎሚ ማረግ ትችላላችሁ። እኔ አላረኩም። ከዛ ኮልጌት አረኩኝ። ካላችሁ ነጩን ተጠቀሙ ማለት ነው። ነጩ አሪፍ ነው። እኔ በቁርንፉድ የተዘጋጀ ኮልጌት ነው ማለት ነው። ይሄንን ነው የተጠቀምኩኝ። እናንተ ደግሞ ያላችሁን ማዕጁን እስናን ማንኛውንም ተጠቀሙ እላችኋለሁኝ። ከዛ በኋላ እንግዲህ እናዋህደዋለን፣ በደንብ አድርገን እናዋህደዋለን ማለት ነው። መዋሃድ አለበት። ከዛ በኋላ እንግዲህ መጠቀም ያለብን ጥርሳችን በሳምንት 2 ወይም ደግሞ በሳምንት 1 ነው መጠቀም ያለብን ማለት ነው። ይሄን ነገር ከሉም እናም ደግሞ ቲማቲሙም እንዲሁም ማጁን እስናንም ለጥርሳችን አደጋም ያመጣን ነገር የለውም ምንም ነገር። እዚህ ላይ ከፈለጋችሁ ፒኪንግ ሶዳ መጨመር፣ ፒኪንግ ፓውደር መጨመር ትችላላችሁ። ነገር ግን ለጥርስ ጥሩ አይደለም ማለት ነው። ከዛ የጥርሳችን ብሩሽ እናመጣና በብሩሽ እንግዲህ የነከራችሁ በደንብ አርጋችሁ ከታች ወደ ላይ ያረጋችሁ ጥርሳችሁን በደንብ አርጋችሁ ታሹታላችሁ። ጥርሳችሁ ላይ ጥቋቁር ያለበት የተጠፈጠፈበት ነገር ቡና ጠጥታችሁ ቀይ ያረገውን ነገር ያሳምርላችኋል ማለት ነው። ተጠቀሙትና እንግዲህ ትመሰክራላችሁ። በሳምንት 2 ማለት ነው ተጠቀሙት። ጉዳት የሚያመጣ ነገር አይደለም ማለት ነው። በጣም አሪፍና ጠቃሚ ነገር ነው። አንደኛ የጥርሳችንን ሽታ ያጠፋልናል። ጥርሳችንም ላይ ያለው ቡኒ ነገሮችን ጥርሲን ቡና አብዝተን የምንጠጣ ነገር ከሆነ ጥርሳችን ቡኒ ስለሚያረግብን እሱንም ነገር ያጠፋልናል ማለት ነው። እናም ደግሞ ሁለተኛም ደግሞ የጥርሳችን ሽታ ያፋችን ሽታ ካለ እሱን ያጠፋልናል ማለት ነው። በጣም አሪፍ ነው። ከልቱፋ ደግሞ አንዳንዴ ውስጣችሁ ተጉመጥምጣችሁ ራሱ ብታፉ ጥሩ ነው፣ አሪፍ ነው ማለት ነው። እንደዚህ ካረጋችሁት በኋላ እንግዲህ ይሄ ነው ከልቱፋ። እናንተ ያላችሁን መጠቀም ትችላላችሁ። ከሌላችሁ በቲማቲሙን ብቻ ማረግ ትችላላችሁ። ቤተሰቦቼ ቪዲዮን ላይክ ማድረጉን እንዳረሱ ማለት ነው። ቅንነት ለራስ ነው። እንግዲህ አንዳንድ ጠቃሚ ነገሮችን ከፈለጋችሁ ማለት ነው ደውል ምልክቱንም ማጥቁሩን እንዳረሱላችኋለሁኝ። ከዛ ቲማቲሙ ቆርጠን ደግሞ ያዘጋጀነው ቲማቲም ይሄ ጨምቀን ያወጣነው ቲማቲም አለ። እሱን ያኛው የቆረጥነው ቲማቲም መጣል የለብንም ማለት ነው። እሱንም ደግሞ እነግራችኋለሁኝ እንጠቀመዋለን ማለት ነው። ለምን ይሄ ቲማቲሙ በጣም ጥቅም አለው ማለት ነው። ሱካርና ቲማቲም አርጋችሁ ተጠቀሙት፣ በጣም አሪፍ ነው ማለት ነው። ቤተሰቦቼ ካዋሃዳችሁ በኋላ እንዲህ አርጋችሁ ጥርሳችሁን ከተጠቀማችሁ በኋላ ከዛ ወደ ቲማቲሙ እንሄዳለን ማለት ነው። ቲማቲሙን ደግሞ ጨው እና ፒኪንግ ፓውደር ቤኪንግ ሶዳ ወይም ደግሞ ቤኪንግ ፓውደር ወይም ሱካር አንድ ላይ አርጋችሁ እግራችሁን ማሸት ወይም ደግሞ ይሄንን ሱካር አርጋችሁ ፊታችሁን በደንብ አርጋችሁ አይናችሁ ስር ሳይገባባችሁ ማሸት ትችላላችሁ። አንዳንድ ሰው ፊቱ ላይ በጣም ያወጣበታል። እኔ ቲማቲም ሲጠቀም ሎሚ ሲጠቀም በጣም ፊቴ ስለሚያወጣብኝ አልጠቀም ማለት ነው። በነገራችን ላይ የሚሰማማችሁ ካላችሁ ፊታችሁን በጣም ነው ጻዳም ያረጋላችሁ። ሐሙስ የእንትኑ ዱቄት ማለት ነው። በኢትዮጵያ ምን እንደሚባል ረሳሁት። እሱም ካላችሁ እሱን ማረክ ትችላላችሁ። እንግዲህ እግራችሁን ራሱ ተረከዛችሁን ራሱ በጣም ነው የሚያሳምርላችሁ ማለት ነው። ቤተሰብ ወዳችኋለሁ። ቪዲዮውን ላይክ አድርጉ። ወሰላሙ